አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ውድና የተከበራችሁ ክርስቲያን ወገኖች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ማለት ነው በሌላ ቪዲዮ መጥቻለሁ። እስኪ ቪዲዮ አታፍጥኝ ብላችሁኛል። ደግሞ ዛሬ ረጋ ብሏል ብዬ አስባለሁ። ቪዲዮ ማፈጥንበት የራሴ የሆነ ምክንያት አለኝ ማለት ነው እና ያኔ ስንቀርጽ ምን ስንል ከባድ ነው እና ለዛ ነው እና እዚህ ጋር ውዶቼ ዛሬ የምሰራው ስልቅ ነው። ስልቅ እንግዲህ ብዙ ሳውዲ የትም ሀገር ያላችሁ ታውቁታላችሁ ማለት ነው። የስልቅ አሰራር መጀመሪያ የሚያስፈልጉኝ እንግዲህ ግብአቶች እነዚህ ናቸው። ዶሮ እና ቅመማ ቅመሞች ማለት ነው። ይሄን ዶሮ በጣም ነው ያጠብኩት ማለት ነው። በጣም ከምታስቡት በላይ አድርጌ ነው። እኔ ዶሮ በጣም ካልታጠበ ደስ አይለኝም ማለት ነው። እኛ ኢትዮጵያኖች እንኳን በዚህ አንታማም። እንደምታዩት የጥራቱ ጥራት ውሃ ውስጥ ስናስገባው ማለት ነው ምንም አይነት የደም የሚወጣ ነገር የለውም ማለት ነው። ሲፈላም ታዩታላችሁ። በደንብ ነው በቢላዋ እንትን እያልኩ በተለይ እዚህ ቆሻሻ የምናወጣበት አካባቢ ያለው በጣም ከባድ ነው። እዚህ ጋር ዶሮዬን ጣድኩኝ ማለት ነው። እንደምታዩት ካደንኩት ማለት ነው። እና ውዶቼ እንግዲህ አትፍረዱብኝ። ቪዲዮ ያው ለዩቱብ ብዬ አስቤበት ስላልሆነ እዩት። እዚህ ጋር ዶሮ በሰለ። እንደምታዩት መጀመሪያ ጽድት ብሎ ከታጠበ ከላይ የሚወጣው ኮረፋት ነጭ ነው የሚሆነው። ካልታጠበ ግን የሆነ ጥቁር ብሎ ያስጠላል ማለት ነው። እና እዚህ ጋር ቆሻሻ የተረፉትን እያነሳው ነው። አሁንም እንደዛ አነሳዋለሁኝ ማለት ነው። የሚገርማችሁ ማለት ነው ቆሻሻው ራሱ ጽድት ካለ ምግቡ ጣዕሙ ይጣፍጣል ማለት ነው። እና ዛሬ ረጋ ለማድረግ ሞክሬያለሁኝ ማለት ነው። እና ለእናንተ በደንብ ላለማሳየት ወይም ደግሞ እናንተን እንዳታዩት ፈልጌ ምናምን አይደለም ማለት ነው። እና ያለመመቻቸት ሁኔታ ነው። ትረዱኛላችሁ ብዬ አስባለሁኝ። በአረብ ሀገር ነው በመዳን ቤት ነው የምሰራው እና መጡብን አልመጡብን አለ ቪዲዮ ስንቀርጽ የዛ ችግር ስለሆነ በቃ ሩጫ ነው ማለት ነው። እና አንዳንዴ ደግሞ አብዛኛው የምሰራው ምግብ ሳልቀርጸው የማልፍበት ሁኔታ አለ ማለት ነው። እና ለዛ ነው ውዶቼዋ። እና ዛሬ እንደምታዩት እዚህ ጋር ቅመማ ቅመሞች አዘጋጅቻለሁ። ቆሻሻውን ካነሳሁኝ በኋላ ማለት ነው። አብዛኛውን ሲሰራ ቅመም ሲበዛበት ይጠቁራል ምናምን ይባላል። አይጠቁርም። ዶሮ በደንብ ከታጠበ ቅመሞቹን በመጠኑ እንትን ከተባሉ አይጠቁሩም ማለት ነው። እና እንደምታዩት እኔ ይሄን ሁሉ ባህራት ቅመማ ቅመም ጨምሬያለሁ። አልጠቆረብኝም ማለት ነው። እዚህ ጋር ዶሮውን ወደ ፍሩን ልከተው ከላይ ዛፈራን ነው የቀባሁት ማለት ነው። ዝም ብሎ ቀላ እንዲልልኝ ዛፈራን ነው የቀባሁት ማለት ነው። እና እዚህ ጋር ሽንኩርት ነው ለሽታው በገስቲር ወይም ደግሞ በአልሙኒየም እንደዚህ ዘግቼ ወደ ፍሩን ውስጥ አስገባዋለሁ ማለት ነው። ፍሩን ውስጥ እንግዲህ እንደ ፍሩናችሁ ኃይል ማለት ነው። ሊበዛም ሊያንስም ይችላል። በዚህ መልኩ አስገባዋለሁ ማለት ነው። እና ያው ዶሮ አይታችሁታል ውስጥ ላይ በደንብ በስሏል። ነገር ግን እዚህ ጋር ጥሬ ነው የሚመስለው ውጭ ላይ ሲታይ እንጂ በደንብ በስሏል ማለት ነው። ዶሮ እንደምታዩት እዚህ ፍሩኑን ስንት ላይ እንደሆነ ለማሳየት ሞክሬያለሁ ግን አልቻልኩም። እዚህ ጋር በስሎ ወጣልኝ። ሽንኩርቱ ነው ከዳር ያለው ማለት ነው። እዚህ ጋር ሩዝ መስሪ ጨምሬ ወተት ጨመርኩበት ማለት ነው። እና አሁንም ፍጥነት ላይ ነኝ። እና ሩዝ መስሪውን በወተት ነው የምታበስሉት። ከዛ በኋላ ሩዝ መስሪ ከጨመራችሁ በኋላ እዛ ዶሮውን አበሰላችሁበት ውሃ ላይ ሩዝ መስሪ ተጨመረ ማለት ከዛ ወዲያ በቃ ሀሊብ ወይም ወተት ወይ ለበን እና እዚህ ጋር እርጎ ይወዳሉ ማለት ነው። እና እርጎ ጨምሬበታለሁኝ። እና በዚህ መልኩ በደንብ ታሹታላችሁ። የጨመርኩ ቅመም አለ እንደምታዩት አልጠቆረም። ይሄ ነጭ ማጂ ነው። ነጭ ማጂ አለ ማለት ነው። እና በዚህ መልኩ ቆንጆ ሆኖ ወጥቶልኝ እና ደግሞ አንድ እህቴ ማለት ነው ኮሜንት ላይ ምን ብላ ጽፋለች? ኬክ ስሰራ ውስጡ እንትን ይልብኛል ምንድነው ስሙ አይበስልም አለች። ኬክ ስሰሩ ማለት ነው ውስጡ እንዲበስልላችሁ ሁሉንም ግብአቶች እኩል አድርጓቸው ማለት ነው። እና እኩል አድርጓቸው። እዚህ ጋር እዩት፣ ሁሉንም እኩል ነው። ግን ዘይት ከሁሉም ያነሰ መሆን አለበት ማለት ነው። ምክንያቱም ዘይት ሲበዛ ነው በጣም የሚያበላሸው። እና ሁሉም ነገሮች እኩል ካልሆኑ ውስጡ በፍጹም አይበስልም አንዱ ከበለጠ ማለት ነው። እና
በተቻላችሁ መጠን ኬክ ስትሰሩ ሁሉንም እኩል አድርጉት። እዚህ ጋር እንቁላል፣ ስኳር፣ ወተትና ዘይት በአንድ ላይ ጨምሬ ከመግቢያ ላይ ያሳየኋችሁ እንዳለ እነሱም በደንብ ማታቸዋለሁ ማለት ነው ከፒኪንግ ፓውደር ጋር እና ቫኒላ እና በደንብ ከመታዋቸው በኋላ አሁንም እዩት በደንብ ሲመቱ እንደዚህ ሆኑልኝ። እና ሀሊብ ፓውደሩን ከሆነ የምትጠቀሙት 1 ኩባያ ውሃም ጋራ በጥብጡት ማለት ነው። ራሱን ዝም ብላችሁ አታድርጉት፣ በውሃ በጥብጡት ማለት ነው። እና እዚህ ጋር ዱቄት እየጨመርኩ ነው ማለት ነው። ዱቄት እየጨመርኩ ነው 1 ኩባያ ዱቄት ማለት ነው። እና ደግሞ ያኔ እናንተ ማለት ነው እኩልነቱ ያስታውቃችኋል። በጣም የሚቀጥንባችሁ ከሆነ ትንሽ ጨምር ታደርጉበታላችሁ። ዱቄት ችግር የለውም ማለት ነው። ነገር ግን ዘይት ከበዛ በጭራሽ ውስጡ ጤነኛ ሊሆን አይችልም ማለት ነው። እና እዚህ ጋር በደንብ እየመታሁት ነው በመምቻ እንትን አለ የመምቻ የራሱ አለ። እኔ ግን የሚገርማችሁ በእጄ መምታት በጣም ይቀለኛል እና በእጄ እንደዚህ በእንቁላል መምቻው በደንብ እየመታሁት ነው ማለት ነው። እና እንደምታዩት በጣም እየመታሁት ነው። ውፍረቱን እንግዲህ ላሳያችሁ ነው ማለት ነው። በዚህ ልክ በቃ ሳይወፍር ሳይቀጥን መካከለኛ በዚህ ልክ ታቀጥኑታላችሁ ማለት ነው። እና ይሄ ምንድነው እኩል ስለሆነ ነው። ሁሉም ግብአቶች እኩል ሲሆኑ መካከለኛ ይሆኑላቸዋል። እዩት እዚህ ጋር ማለት ነው። እና ከዚህ በመቀጠል ደግሞ ምንድነው ኬክ ሲበስል ማለት ነው ፍሩኑን መካከለኛ ዝቅተኛ እሳት ማድረግ አለባችሁ ማለት ነው። በጣም ሳይሆን እዚህ ጋር ኬክና ሎሚ ምን አገናኛቸው ትሉኛላችሁ ማለት ነው። ኬክና ሎሚ በጣም ነው የሚገናኙት። ይሄን ቆዳውን በደንብ አጥቤዋለሁ ሎሚውን ማለት ነው። ፈቅፍቄ ከዚህ ከላይ አደርገዋለሁ ማለት ነው። እና ሽታው በጣም ቆንጆ ይሆናል። በጣም እዩት፣ ከፍሩን ከማስገባቴ በፊት ማለት ነው። በዚህ መልኩ ትንለዋለሁኝ። ከዛ ወደ ፍሩን ከታለሁኝ። በዚህ መልኩ ቆንጆ ሆኖ ወጥቶልኛል። የሚገርማችሁ ኬኩን ማለት ነው የቆረጥኩትኝና እንትን ያልኩት ቪዲዮ ስቀርጽ የገለበጥኩበት ቦታ የለም ማለት ነው። አሁን ያየሁት ኤዲቲንግ ችግር ነው። እሺ